بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على سيدنا ورسولنا ونبينا وحبيبنا وقرة أعيننا سيد الأنام وعلى آله وصحبه ومن تبعهم بإحسان إلى يوم المقام أما بعد. الله تبارك وتعالى ትልቅ ስጦታን ትልቅ ውለታን ለሰው ልጅ ውሏል። ይህ ውለታ ብዙዎቻችን ምናልባት ከራሳችን አልፈን ከሌሎች ሰዎች ጋር በሚኖረን ግንኙነት የምናጠፋቸው ጥፋቶች የምንሳሳታቸው ስህተቶች በመካከላችን እንኳን ከይቅርታ አኳያ የሚታይበትን መንገድ እናውቀዋለን። ሰዎች ላይ ምናልባት በስተት ጥፋት እንፈጽም ይሆናል። ከዛ በኋላ ከነዛ ሰዎች ጋር የሚኖረን ግንኙነት ወደ ነበረበት መመለስ ማስተካከል በተለያየ ጊዜ አስቸጋሪ ሆኖ ነው የምናገኘው። እንግዲህ ይሄ ደግሞ የሚሆነው ሰዎች አንዳችን ዛሬ ብናጠፋ ነገ የኛው ተመሳሳይ የሆኑ ሰዎች ናቸው። እነሱ በሌላ ጊዜ እያጠፉ እየኖርን እያለ እንኳን በመሃላችን ያለ ግንኙነትን አንዲት ስህተት አንዲት ጥፋት እንዳይመለስ አድርጎ ሊያበላሽ የሚችል ሆኖ እናገኘዋለን። ነገር ግን አላህ ተባረከ ወተዓላ የፈጠረን ጌታ ሲሳያችን በእጁ የሆነ ጌታ በጥበቃው ስር የምንኖር የሆነ ጌታ ኃያልነቱ ልክ የሌለው ገደብ የሌለው የሆነ አላህ ሱብሓነሁ ወተዓላ ስናጠፋ ያጠፋነው በሱ ኒዕማ ተጠቅመን የሱን ጸጋ ተጠቅመን የሱን ሽፈና የሱን ሲትር ተጠቅመን ከመሆኑ ጋር አላህ ተባረከ ወተዓላ ወንጀላችንን ይምረናል። መመለስ በፈለገንና ከሱ ጋር እርቅ መመስረት በፈለግን ጊዜ ልክ ከዚህ በፊት ምንም እንዳላጠፋን እንደውም ከወዳጆቹ መካከል አድርጎ አላህ ሱብሓነሁ ወተዓላ ይመድበናል። አላህ ተዓላ ኢነላሃ ዩሒቡ ተዋቢን ወዩሒቡል ሙተጠሂሪን ይላል። አላህ ተዓላ ተውበት የሚያደርጉና ወደሱ ንስሐ አድርገው ወደ አላህ የሚመለሱ ሰዎችን አላህ ይወዳል ነው ያለው። ወዩሒቡል ሙተጠሂሪን ራሳቸውን የቀልባቸውንም የውጫቸውንም ንጽህና የሚጠብቁ ሰዎችንም አላህ ሱብሓነሁ ወተዓላ ይወዳቸዋል ይላል። ተመልካቾቻችን ከዚህ በኋላ አብረን የምንቆይባቸው ተከታታይ ርዕሶች ይኖሩናል። በተውበት ዙሪያ ነው ጊዜያችንን የምናሳልፈው። ስለ ተውበት ነው የምናወራው። ተውበት ምንድነው ከሚለው አንስቶ በዋናነት ደግሞ የርዕሳችን የፕሮግራማችን አጀንዳ የሚሆነው ከዚህ በቀደም ሁለት የህይወት ክፍል የነበራቸው በአመጽ በጨለማ ውስጥ ረጅም ጊዜ ያሳለፉ ከዛ በኋላ ደግሞ ወደ አላህ ሱብሓነሁ ወተዓላ በመመለሳቸው ምክንያት አላህ ተውበታቸውን ተቀብሏቸው ከትልልቅ ትንግርት ከሆኑ የአላህ ባሪያዎች መካከል ሆነው ያሳለፉ ሰዎችን ታሪክ ከዚህ በኋላ የምናነሳ ይሆናል። ላኪን ከዛ በፊት ስለ ተውበት የምንለው ነገር ይኖረናል። እየተከታተላችሁ ከሁሉ በፊት ስለ ተውበት ስናወራ ስለ ወንጀል ስናወራ በዋናነት የሰው ልጅን ተፈጥሮ የሰው ልጅን ማንነት በአትኩሮት ማየት ያስፈልጋል። የሰው ልጅ እንደ መላእክት ንጹህ የሆነ ስብዕና መንፈሳዊ የሆነ ምጥቀት ያለው ብቻ ሆኖ አልተፈጠረም። እንደ ሰይጣናትም በብልሃትና በእውቀት በዘዴ ውስጥ የሚኖርና ሁሉ ጊዜ ግን የወንጀል ግፊቱ ከፍተኛ ሆኖ መልካም ማይታሰብበት ፍጡር ሆኖ አልተገኘም። የሰው ልጅ በስጋነትና በመንፈስነት መካከል የሚዋልል ነው። የመላእክቶች አይነት ከፍታን ማግኘት የሚችልበት እድል አለው። በመንፈሳዊ ምጥቀቱ ወደ አላህ መቅረብ የሚችልበት እድል የተሰጠው ነው። በሌላ መልኩ ደግሞ ይሄ ስጋነቱ በሸሪያው አሸንፎት መንፈሱ በስጋው ተውጦ ውስጡ ባሉ የስሜት ዝንባሌዎች ተሸንፎ የሚወድቅባቸው አጋጣሚዎች በጣም ብዙ ናቸው።
የሰው ልጅ ቀልብ ውስጥ የሰይጣን ጥሪ ወደሱ ይመጣል። ኸዋጢር ሸይጣንያ የምንለው ይመጣል። ስለዚህ ወደ መጥፎ ነገሮች ይጋብዘዋል። ውስጡ ያሉትን ስሜቶች እየቀሰቀሰ ወደ ወንጀል እንዲገፋፋ ያደርገዋል። በሌላ በኩል ደግሞ የመላእክት ኢልሃማት ወደ ሰው ልጅ ልብ ውስጥ ይመጣል። የአላህን ትእዛዝ እንዲጠብቅ፣ በአላህ ትእዛዝ ስር እንዲኖር፣ መንገድ እንዳይስት፣ ወደ አላህ ቅርብ እንዲሆን፣ አላህን እንዲወድ፣ አላህን እንዲታዘዝ የሚገፋፉ ጥሪዎችም በሰው ልጅ ልብ ውስጥ አሉ። የሰው ልጅ በሁለቱ ውትወታዎች መሃል ይኖራል። ምናልባት በተለያየ ጊዜ አንዴ በመላእክት ጥሪ ስር ይወድቃል። ስለዚህ መንገዱ ያማረና ወደ አላህ የቀረበ ሆኖ ይገኛል። ሌላ ጊዜ ደግሞ በሰይጣናት ጥሪ በስሜቱ ጉትኮታ ውስጥ ወድቆ ደግሞ ስተት ውስጥ ይወድቃል። ስለዚህ አላህ ሱብሓነሁ ወተዓላ ለሰው ልጅ ሰፊን ኒዕማ ትልቅን ጸጋን በዚህ ጉዳይ ላይ አድርጓል። ሁል ጊዜ ባጠፋ ቁጥር ወደሱ እንዲመለስ እድሉን ክፍት አድርጎለታል። ስለዚህ ይሄ ተውበት የሚባለው ነገር ለሰው ልጅ የተሰጠ በአመስግነን የማንጨርሰው ትልቅ የሆነ ኒዕማ ነው። ልብ ብለን ብንመለከት ሰዎች በእኛ ላይ ጥፋት ያጠፋሉ። እንደኛው መክሉቆች ናቸው፣ እንደኛው ፍጡሮች ናቸው። እኛም በስተት ላይ እንደምንወድቀው በስተት ላይ ሊወድቁ የሚችሉ ናቸው። ምናልባት እኛም ባጸፋው ሌላ ጥፋት አጥፍተንባቸው ሊሆን ይችላል። ነገር ግን ተመልሻለሁ፣ ተጸጽቻለሁ፣ አጥፍቻለሁ ብለው ይቅርታ በጠየቁን ጊዜ እንኳን ልባችን ለነሱ ለመራራትና ክፍት ለመሆን ወደ ነበረበት ሰላምና ወደ ነበረበት ውዴታ ፍቅር ለመመለስ ይቸግረናል። ላኪን ረበል ዒዛ የጌቶች ሁሉ ጌታ፣ የአለቆች ሁሉ አለቃ፣ የንጉሶች ሁሉ ንጉስ የሆነው አላህ ሱብሓነሁ ወተዓላ ያጠፋነውን ነገር ዋይ ሳይል ወደ ኋላ ተመልሶ ሁለቴ ሶስቴ ብሎ የሰጠንን እድል ቆጥሮ ሳይገድብብን ምን ጊዜም ወደሱ በተመለስን ጊዜ እንዳልነበረ ሆኖ በባዶ መንገዳችንን እንድንቀጥል ግንኙነታችንን ከአዲስ ገጽ እንድንጀምር ትልቅ እድልን ከፍቶልናል። ተውበት ብዙ ሰዎች እንደሚያስቡት የሆነ ወንጀል በህይወታችን ውስጥ በሚከሰትበት ሰዓት የሆነ ሰሞን ተሰርቶ ከዛ በኋላ የሚተው ነገር አይደለም። ተውበት ሁል ጊዜ በህይወታችን ውስጥ ቋሚ ሆኖ ሊያዝ የሚገባ ትልቅ ዒባዳ ነው። ልክ ሰላት የሆነ እድሜ ላይ እንደማይቆመው፣ ልክ ጾም የሆነ ጊዜ ላይ እንደማይቋረጠው፣ ሌሎችም በግዳጅነት የታዘዝናቸው ዒባዳዎች የሆነ ዘመን ላይ ሄደው እንደማይቆሙ ተውበት በቋሚነት በሁሉ የእድሜ እርከናችን ውስጥ መንፈሳዊ ምጥቀታችን ከአላህ ጋር ያለን ግንኙነት የፈለገው ልክ ቢደርስ እንኳን የማይቆምና የማይቋረጥ ዒባዳ ነው። ነቢዩ ዓለይሂ ሰላቱ ወሰላም በዚህ ዒባዳ ውስጥ በቀን ከ100 ጊዜ በላይ ያሳልፋሉ ማለት ምን ማለት እንደሆነ የምንረዳው ይመስለኛል። النبي صلى الله عليه وسلم إنه ليغان على قلبي እኔ እኮ ልቤ ላይ ሽፍን የሚያደርገኝ ነገር ይከሰታል ይላሉ። ያው እሳቸው ምንድነው ልባቸውን የሚሸፍነው? እንደኛ ወንጀል አይደለም። ነገር ግን ከአላህ ዚክር ወደ አላህ በጣም ቅርብ ከመሆን የኡመታቸው ጉዳይ አሳስቧቸው በኡመታቸው ጉዳይ ላይ የሚቆዩበት ጊዜ ይኖራል። ያ ጊዜ ላይ ከአላህ የመራቅ ስሜት፣ ልብ የመሸፈን የመወጠር ስሜት ይሰማኛል አሉ። ወአቱቡ ኢለላሂ ፊል የውሚ አክተረ ሚን 100 መራ፣ ከ100 ጊዜ በላይ እኔ ወደ አላህ ሱብሓነሁ ወተዓላ እመለሳለሁ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ የእሳቸውን ያህል የኢማን ደረጃ የመንፈስ ምጥቀት የየቂን ጥግ ላይ የደረሰ ሰው እንኳን ተውበትን ከህይወቱ ማውጣት የሚችልበት ሁኔታ አይደለም ያለው። ስለዚህ ከይፋ እንደኛ አይነት ሰው የህይወታችንን አብዛኛውን ጊዜ በወንጀል የምናሳልፍ፣ ቀሪውን ጊዜ በገፍላ በመዘናጋት ከአላህ ዚክር በመራቅ የምናሳልፍ ሰዎች በጣም ብዙ አምልኮቻችን ላይ ብዙ ዒባዳዎቻችን ላይ የምንዘናጋ ሰዎች፣ የህይወታችን የሆነ እርከን በዛዛታ በጫወታ በማይረባ ነገር የምናሳልፍ ሰዎች
ተውበትን ለአንድ ጊዜ ብቻ ሰርተን የምንተው ሊሆን እንደማይገባ ከዚህ መረዳት እንችላለን። ተውበት ቋሚነት ያለው ሁል ጊዜ ከመንገድ የመሳት አጋጣሚ ሊፈጠር ስለሚችል ኩሉ በኒ አደም ኸጣእ የሰው ልጆች በሙሉ ተሳሳቾች ናቸው። ወኸይሩል ኸጣኢና አተዋቡን ከተሳሳቾች ሁሉ ምርጦቹ አብዝተው ወደ አላህ የሚመለሱት ናቸው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ተውበት በዘመናችን በሙሉ ህይወታችን ውስጥ በሙሉ በየቀኑ በተደጋጋሚ ሊከናወን የሚገባ ዒባዳ ነው። ተውበት ምናልባት የሆነች ስህተታችንን ለሆነ ጊዜ አርመን ከዛ በኋላ የምንተወው ሳይሆን ተውበት ህይወታችንን ወደ ሌላ እርከን ቀይረን መንገዳችንን አስተካክለን ህይወታችንን በሙሉ የምናሳልፍበትን ንጽህና የምንላበስበት ነው። ተውበት ህይወታችን ውስጥ በጣም አስኳል የሆነ ነገር ነው። አንዳንዴ ጉልበት ይሆናል። ስህተታችንን ማረም መፈቀዱ እንደ ቀላል የምናየው ነገር አይደለም። ሊያነሁ የሰው ልጅ ከወንጀል ከስህተት ከጥፋት አያገልም፣ ከጥፋት አይጸዳም። ስለዚህ በህይወታችን ውስጥ ተውበት ባይፈቀድ ኖሮ ወይም ደግሞ ተቆጥሮ የተሰጠን እድል 3 ጊዜ ብቻ ነው፣ 4 ጊዜ ብቻ ነው፣ 5 ጊዜ ብቻ ነው ተብሎ ቢገደብብን ኖሮ ከዚያች ጊዜ በኋላ ያለውን ጊዜ በተስፋ መቆረጥ ስሜት ውስጥ ነው የምናሳልፈው። ስለዚህ ህይወት ውስጥ በአላህ ዒባዳ ላይ አላህን እየታዘዘ የሚቆይ አንድ ሰው አይገኝም ማለት ነው። ሊያነሁ ተደጋግመን እንሳሳታለን፣ ደጋግመን ጥፋት ውስጥ እንወድቃለን። ሁልጊዜ ደግሞ አላህ ሱብሓነሁ ወተዓላ ይምረናል፣ ተውበታችንን ይቀበለናል። ከዜሮ ከባዶ እንድንጀምር ገጻችንን ንጹህ አድርጎ ምንም እንደሌለብን አድርጎ ይቀበለናል። ይሄ ህይወታችን ቀጣይነት እንዲኖረው ከአላህ ጥላ ስር እንዳንሸሽ እንዳንርቅ ትልቅ እድል የሚሰጥ ነው። ተውበት ምናልባት ሌሎች ሃይማኖቶችም ላይ ንስሐ ሊኖር ይችላል። ነገር ግን እስልምና ውስጥ የተለየ የሚያደርገው በጣም ቀላል ተደርጎ የቀረበ ነገር ነው። ተውበት ለማድረግ ወደ አላህ ለመመለስ አሁን ቁጭ ባልንበት መስራት የምንችለው ነገር ነው። አሁን ቁጭ ባልንበት በተቀመጥንበት ሌላ ሰው በመሃል ሳይገባ ያለንበትን ውድቀት የጠፋነውን ጥፋት ለሰዎች ማስረዳት ሳይጠበቅብን ቀጥታ ከአላህ ጋር ባለን ግንኙነት ብቻ መስራት የምንችለው ዒባዳ ነው። በጣም ቀላል ተደርጎ የቀረበ ነው። ናም ይሄ አላህ ላገራለት ነው። ምናልባት ወንጀል ልባችን በደም ከጠጣ በኋላ ህይወታችን በወንጀል ቅብ ከተቀየረና መስመሩን ድብን ብሎ ከሳተ በኋላ መመለስ በጣም ከባድ እንደሚሆን የታወቀ ነው። ይሄ በእኛ በኩል ራሳችን በመጋረዳችን ምክንያት የመጣ እንጂ ወደ አላህ ሱብሓነሁ ወተዓላ ስንሄድ ግን በመሃል ዋሲጣ አላደረገም። መሃል ላይ የሆነ አካል ፍቃድ አላስፈልገንም። በቀጥታ ወደ አላህ ሱብሓነሁ ወተዓላ መመለስ እንችላለን። አላህ ተዓላ እንደውም በሰፊው ጥሪ ነው ያደረገው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ በላቸው ይላል አላህ ተባረከ ወተዓላ። ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ የአላህ ባሮች በላቸው አይደለም ያለው። በላቸው ቃሉ ቀጥሎ ሊመጣ የሚችለው ነገር ቁል ያ ዒባደላህ ነበር። እናንተ የአላህ ባሮች ሊባል ሲገባ ላኪን አላህ ተዓላ ለኛ ያለውን ቅርበትና ውዴታውን ሊገልጽልን ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ባሮቼ በላቸው። እናንተ የአላህ ባሮች ሩቅ ነው። በአላህና ባሮቼ በሚለው መካከል ቁርኝት አድርጉን። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። ኢነላህ የግፊሩ ዙኑበ ጀሚዓ አላህ ተዓላ ወንጀልን በሙሉ ይምራል ብሎ ጥሪ ያደረገው አላህ ሱብሓነሁ ወተዓላ። ስለዚህ ይሄ የተውበት በር በእስልምና ውስጥ በመሃል ተጓዳኝ የሌለው
አሳላፊ የሌለው ዘበኛ የሌለበት ዘው ብለን መግባት የምንችልበት ትልቅ በር ነው። አላህ ሱብሓነሁ ወተዓላ ተውበተኞች ያድርገን። ስለዚህ ተመልካቾቻችን ሁሉ ጊዜ በጣም በተደጋጋሚ ወንጀል ውስጥ እንደምንወድቀው ሁሉ በተደጋጋሚ ወደ አላህ ሱብሓነሁ ወተዓላ በመመለስ እርቅ መፍጠርንም መለማመድ ይጠበቅብናል። የፕሮግራማችንም ዓላማ ይሄው ነው። ስለ ተውበት መተዋወስ፣ በተለይም ደግሞ ተውበትን ሩቅ አድርገን የምንመለከትና ሰዎች ሊደርሱበት የማይችል ከባድ ነገር ነው ብለን የምናይ ሰዎች ካለን ምናልባት ለኛ መነሳሻ እንዲሆነን የተውበተኞች ታሪክ እያነሳን የጨለማ ዘመን ህይወታቸው ውስጥ የነበረባቸው ሰዎች ከዛ በኋላ ከአላህ ጋር እርቅ መስርተው ምን ያህል ያማረ ህይወት እንዳሳለፉ የምንቃኝበት ፕሮግራም ነው። ይሄ ተነሳሽነት በውስጣችን እንዲፈጠር በቋሚነት ተውበት ማድረግ መስታወስ እንድንችል ስለ ደጋጎች ስለ መልካም ሰዎች ደግሞ እያወራን ምናልባት ቅድስናቸውንና የንጽህና ዘመናቸው ከሆነ ጎልቶ የሚወራው ያሳለፉት ደግሞ የጥፋት ህይወትን በማንሳት እኛም ካለንበት መውጣት እንደምንችል ተስፋን መጫር አስበን ያዘጋጀነው ፕሮግራም ነው። ምናልባት ከዚህ በኋላ ባለው ጊዜ ስለ ተውበት ህግጋት፣ ስለ ተውበት ምንነት አንዳንድ የተውበት ሐሳቦችን እንደ መግቢያ እንዲሆነን በቀጣይ ክፍሎች የምናይ ይሆናል። በማስከተል ስለ ነቢያት ከነቢያት ጊዜ አንስተን የነቢያትን ተውበት አስመልክቶ የምናየው ነገር ይኖረናል። ከዚያ በኋላም በተለይም በነቢዩ አለይሂ ሰላቱ ሰላም ሰሃቦች ከዚያም በኋላ በመጣው የሰለፍ ምርጥ ትውልድ መሃል ወንጀለኞች ወደ አላህ ተመልሰው ምን አይነት ያማረ እርቅ እንደመሰረቱ የምናይባቸው ይኖረናል። የተለያዩ ሰዎችን ታሪክ እያየን አብረን የምንቆይ ይሆናል። እየተከታተላችሁ በሚቀጥለው ጊዜ በአላህ ካለ በዚህ መልኩ የምንቀጥል ይሆናል። ወቢላሂ ተውፊቅ ወሰለላሁ ተዓላ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።